ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ትርሚዚ ላይ እንደተዘገበው አቡ በርዘት አልአስለሚ ባስተላለፉት ዘገባ ላይ ላ ተዙሉ ቀደመ ዓብድን የውም አልቂያማ ፍጥረት ዓለም አላህ ፊት ተሰይሞ እግራቸው አትንቀሳቀስም ከአራት ነገር ሳይጠየቁ። የመጀመሪያው ጥያቄ ዋን ዑምሪሂ ፊማ አፍና፣ እድሜህን በምን አሳለፍ? እድሜን ከተጠየቀ በቂ ነበር። ወደ እድሜ አስኳል ይመለስና አላህ ዋን ሸባቢሂ ፊማ አብላ፣ ወጣትነትን በምን አበሰበስክ? ምን ላይ ያጠፋው? ቲክቶክ፣ ጫት፣ ሺሻ፣ አሽሽ ምን ላይ ጠፋ ወጣትነት? የመጀመሪያ የአደም ልጅ አላህ ፊት ቆሞ የሚጠየቅበት እድሜ ወጣትነት ይባላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ወጣቶችን በአግባቡ መክረዋል። እህተልም ኸምሰን ቀብለ ኸምስ፣ 5 ነገር ሳይመጣ 5 ነገር ተጠቀሙ ብለዋል። እንጊዜ ተጠቀሙባቸው፣ ጊዜው ሳያልፋቸው፣ ፀሐይቱ ሳትጠልቅ። ከዚህ ውስጥ ወሸባበክ፣ ወጣትነትህ ቀብለ ሐረመክ፣ እርጅና ሳይመጣ። አሁን ትኩስ አይደለም። አሁን መሮጥ ትችላለህ፣ መስራት ትችላለህ፣ ማንበብ፣ መተየል፣ መተለም፣ መጠየብ ትችላለህ። አሁን ተንቀሳቀስበት። ትልቅ ጸጋ ተሰጥቷል። እርጅናማ ከመጣ ያኔ ስኳር ይጎበኛል፣ ያኔ ደም ብዛት ይዘይራል፣ እርምጃ ሁሉ ይከብዳል። 50 ሳትሻገር አሁን ተል፣ አሁን ስራ። ያኔ አስቸጋሪ ነው። ምግብ መርጠህ የምትበላበት ሰዓት ነው። በኪኒንና በመርፌ ህይወትን ከዛ በኋላ ብትገፋው። አሁን ወርቃማው ጊዜ ተሰጥቷል። ልክ እንደ አንተና እንደኔ የወጣትነት ጊዜውን አሳልፎ በአግባቡ ሳይጠቀም የእርጅና ምዕራፍ ላይ ቁጭ አለና ወጣትነትን አማትሮ ተመለከተ። ወጣትነቱን አፈቀው። እርጅና ያደረሰበትን ጉዳት በስንኝ ቋጠረው። አላ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዐለ መሺብ። ምነው ወጣትነት አንዴ በመጣልኝ እርጅና የሰራኝን ጉድ ነግረው ነበረ። ወጣትነት ትልቅ ጸጋ። ይህን ድን በጠንካራ መሰረት ላይ ያቆሙት ወጣቶች ናቸው። ውዶች፣ የነቢዩ ዓለይሂ ሰላቱ ወሰላም ሰሓባዎቹ ወጣቶች ነበሩ። በጀነት 10 የተበሰሩ ሲባሉ ላይ ትሰማላችሁ። ትልቅን ሽልማት ምድር ላይ የተሸለሙ፣ ዱንያ ላይ ያሉ የጀነት መሆናቸው የተነገራቸው ትልቅ ጸጋ። 10 ሙበሸሪን ወጣቶች ነበሩ። ነቢዩ 40 ዓመት ዳዕዋ ሲጀምሩ በ2 ዓመት አንሱ አቡበክር 38 ዓመት ይከተላቸዋል። ሰይድና ዑመር በ10 ዓመት ዝቅ ብሎ በ28 ዓመት ይከተላቸዋል። ሰይድና አሊ 10ዎች ውስጥ ነው ያለው። እነዚህ ወጣቶች ይዘው ትልቁን የእስልምና ኢምፓየር ገነቡ። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ሸባቡን ዘለሉ ሱቡለ ልመዓሊ ወማ ዓረፉ ሲወ ልእስላም ዲናን إذا شهدوا الوغى كانوا كماتا يدكون المعاقل والحسونا إذا جن عليهم الليل فلا تراهم من الإشفاق إلا ساجدين. يكنام بسوج إلى لتعكشوج. إن تولد نبي كرسوج. كتاريك مقراف سن النساء قرآن لعند مقرق قرآن مقراف ناقيا سورة الكهف يواشوا مقراف واشا لمن تتركس أو واشوا بيسترال ለ309 ዓመት ወጣቶችን ይዞ አስቀምጧል። ለወጣቶቹ ክብር እነሱም ባቀፈው ዋሻ ምዕራፍ ተሰየመ። ወጣቶች ነበሩ። ኢነሁም ፊትየቱን አመኑ ቢረቢሂም ወሲድናሁ ሁደን። ወጣትነት በዲን አልእስላም ትልቅ ዋጋ ይሰጣል። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እነዚህን ወጣቶች ኮተኮታቸው፣ በተውሂድ አነጿቸው። አስተሳሰባቸውን ከግመል ጠባቂነት ወደ ዓለም መሪነት አሸጋገሩ። ከይፍ ይላል እዛ ጸሐፊ፣ እንዴት ተሳካለ አላህ መልክተኛ። ከይፍ አኽረጅተው ሚን በይን ፈርሲን ወደምን፣ ከደምና ከፈርስ መሃል ውብ ወተት አድርገህ እንዴት አወጣቸው? በርግጥም ሸውቂ የሚባለው ግብፃዊ ገጣሚ እውነት ተናገረ። ምን ሲል አኹከ ዒሳ፣ ያንተ ወንድም ኢየሱስ ደዓ መይተን ፈቃመ ለሁ፣ የሞተን ሰው ተነሳ፣ አንተ አህየይተ ረጂዐን ሚነ ረሚም፣ አንተ ግን የሞተን ትውልድ ቀሰቀስ።
ሶላቲ ወሰላም አለይከ ያ ረሱላህ። ይሄን ወጣት ይዘው ነቢዩና መሐመድ ትልቁን የእስላም ግንብ ገነቡት፣ ትውልድን አሻገሩ። ይሄ አዲስ ወጣት ተስፋ ከመሆን እየቀጨጨ መጥቷል። ልናስታውሰው፣ ልንመክረው፣ ምሳሌ ልንሰጠው ግድ ነው። ቁርአን ውስጥ ሌላ አንድ ወጣት ተጠቅሶ እናገኛለን። ኢብራሂም አለይሂ ሰላም ገና ወጣት ነበር። የተውሂዱን ጥሪ ይዞ ሲነሳ በሽርክ ላይ ሲዘምት ጣዖታትን ሲያፈራርስ አፈራርሷቸው እንደሄደ በአንድ ቃል ስሙን እንደጠሩት ቁርአን ጠቅሷል። ሰሚዕና ፈተን ይዝኩሩሁ፣ አንድን ብላቴና ወጣት በመጥፎ ሲያነሳቸው ጣዖቶቻችንን ሰምተናል። ዩቃሉ ለሁ ኢብራሂም፣ ኢብራሂም የሚባል ወጣት። ወጣቶች ድሮም ትናንትም የእስልምና መሰረት የጣሉ የዲኑ ባለውለታዎች ናቸው። ወጣቶቻችን አቤት ላይ ህልሙ ምንድን ነው? የወጣቱ ትውልድ ምንም ማሳካት ነው የሚፈልገው። እኔ ባለኝ ጥናት የ16 ዓመት ታዳጊ ወጣት የ15 ዓመት ላይ ያለ ኤክስ የድሮ ገርል ፍሬንድ ማን ነበረች የሚባልበት ዘመን ላይ ደርሰን 16 ዓመት የ15 ዓመት የድሮ ፍቅረኛ አስፈላጊ ሁኔታ ላይ ያለ ንቃት ይፈልጋል፣ ጥንቃቄ ይሻል። ቀደምቶቹ በ15 ዓመት የህይወት ግብ ቀርጸው ታሪክ የሚሰሩበት ነበር። ኢማም አልቡኻሪን እናንሳ። ኢማም አልቡኻሪ ከቁርአን በኋላ ትክክለኛ ዘገባ የሚባለው ሐዲስ የጻፉ የእስልምና ባለውለታ ናቸው። አሁን በጠቀስኩት ሐዲስ እንኳን ከማ ፊ ሶሒሐይን ስል አንዱ ሶሒሁ ቡኻሪ የሚባለው መጽሐፍ ነው። እንዴት ጻፉት? ህልሙን ስንት ዓመት እያሉ ቀረጹት? ነገሩ እንዲህ ነው። ኢማም አልቡኻሪ በልጅነታቸው ትላልቅ ዑለማ ዙሪያ ይጠፉ ነበር፣ ገና ህፃን እያሉ። ታዲያ ያኔ 14 ዓመታቸው ላይ ዑለማዎቹ አንድ ንግግር ሲናገር ሰሙ። ምን አሉ? የነቢዩ ዓለይሂ ሰላቱ ወሰላም የተላለፉልን ሐዲሶች ሶሒህ አለው፣ ደዒፍ አለው፣ ሐሰን፣ መውዱዕ የተለያየ ደረጃ አላቸው። ማን ይሆን አበጥሮ የሚያወጣልና? ይህን ሲናገሩ እሳቸው ከጀርባ ነበሩ። አና ለሃ፣ እኔ ማለት ያለው ያን እድሜያቸው 14 ዓመት ታዳጊዎች ልብ በሉ። ሐዲስም ፍለጋውን ተያያዙት። ወደ ሻም ገቡ። ያሉና ሶሪያ ወደ ግብፅ ገብተዋል ዕልምን ፍለጋ። ወደ ጀዚራ ገብተዋል ዕልምን ፍለጋ። በስራና ኩፋ ላይ ተመላልሰዋል ከሙሐዲሶቹ ጋር 6 ዓመት ጀዚራ ላይ ተቀምጠዋል። ረጅሙን ጊዜ የእውቀት ፍለጋ አሳለፉት። የነቢዩን ሐዲስ አበጥረው ለኔና ለአንተ ይኸው ዛሬ መንበሩ ላይ ቃለ አልቡኻሪ ብለን እንዘግባለን። ቡኻሪ አስተላለፈው ብለን እንዘግራለን። ያኔ ይላሉ እሳቸው ምንም ሐዲስ አላገኝም፣ ከመዘገበ በፊት ካጣራ በኋላ 2 ረክዓ ለአላህ ስግዳ ሐቁን አሳየኝ ብዬ አበጥረው ከጨረሱት እውቀታቸውን ከተጠቀሙ በኋላ የአላህን እርዳታ ይጠይቃሉ። ወንድሜ ዛሬ የምትቀራው ሐዲስ እያንዳንዱ ሐዲስ ሶላት ኢስቲኻራ ተሰግዶበታል። ደክመው አሻራቸውን ጥለዋል። 14 ዓመት የቀረጹት ግብ ነበር። ለዓላማቸው ኖሩ፣ ትውልድን አሸጋገሩበት። እኔ ይላሉ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ያስታወስኩትን ሐዲስ ለመጻፍ ይላል። የከፈሉትን መስዋዕትነት በአንድ ሌሊት ከ20 ጊዜ በላይ የተነሱ አገራትን ዙረው አበጥረው ለትውልድ አስተላለፉት። የ14 ዓመት ታዳጊ ያሉ የቀረጹት ግብ። ወጣቷን በ14 ዓመት ምንድን ነው የሚያስብ? በ20 ላይ ምን እያሰበ? ወላጆች ሰርተህ እንድታስደስታቸው በሚፈልጉበት እድሜ ላይ ጥገኛ ሆኗል ወጣቱ። 30 ዓመት ሆኖት እኮ ሶላት ማይሰግድ ወጣት፣ ለኃላፊነት የማታጨው እኮ 35 ዓመት ወጣት እኮ ያለው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የኡሁድን ጦርነት እንዳጠናቀቁ ታውቁታላችሁ። ኡሁድ ላይ 70 ሰሃባ የተገደለበት ሸሂድ የሆኑበት ጦርነት ነበር እና ሐምዛ የተሰዉበት ነው። ስብራቱ ከባድ ነበር። ከዚህ ስብራት ሳያገግሙ ሊያጠፏቸው ቁረይሾች ወሰኑ። ሁሉም ጎሳ ተነሳባቸው። ሰራዊት ያደራጀ መላክ ጀመረ።
ያጠፋቸው ከተነሳ ውስጥ ሁዘል የሚባል የቁረይሽ ጎሳ አለ። የዛ መሪ ኻሊድ ብን ሱፊያን ይባላል። እሱ ጦር አዘጋጀ እስከ 1000 ፈረሰኛ። ነቢዩን ዘምቶ መዲና ሊያፈራርስ ቁስላቸው ሳይጠግብ ሳያንሰራር ሊያዳፍን አሰበ። ልክ ይሄ እንደተዘጋጀ ረሱል ደረሳቸው። ይሄን ሳት ከምንጩ ለማጥፋት አንድን ወጣት መረጡ። የ27 ዓመት ወጣት አብደላህ ኢብኑ ኡነይስ ጁሃኒ የሚባል የአንሷር ጎሳ ወጣት ነው። ከፊት ለፊቱ ምንም የማይቆም ጀግና ስትራቴጂስት ነበረ። አስተሳሰቡ የረቀቀ ወጣት ነበር። ለዚህ ኃላፊነት መረጠ። ፈቃሉ ያ አብደላህ አንተ አብደላህ ወይ ኻሊድ አልሁዘሊ ወደ እኔ ሊዘምት እየተዘጋጀ ነው፣ ቀድመህ ሄደህ እርምጃ ወስድበታል። የአላህ መልእክተኛ መርሐባ፣ ግን እኮ በመልክ አላውቀውም፣ ሲፉልኝ ግለጽልኝ እስኪ አላቸው። ኻሊድ አልሁዘሊን ስታየው አሉት ነቢ ሰለላሁ ዐለይሂ ወሰለም ተሃቦ፣ ስታየው በግርማ ሞገሱ ትደነግጣለህ፣ የሚያስፈራ ነው ስታየው። የአላህ መልእክተኛ እኔ እኮ ወንድ አልፈራም አላቸው። ግድ የለህም፣ ልክ ስታየው ተሽዑሩ ቢልቀሽዓሪራ፣ ሰውነትህ ቁንጥጥ ሲል ይታወቃል፣ ያስፈራ። ስለዚህ ለሱ ለማይፈራ ሰው ስለሆነ ግልጽ ምልክት ሰጡት። ተጓዘ። ይሄ 27 ዓመት ወጣት ምን ይላል? ፀሐዩን ስላልቻልኩት አንድ፣ ሁለተኛ ከመዲና ስጓዝ እንዳይታወቅብኝ ቀን እየተኛው በሌሊት እጓዝ ነበር ይላል። 10 ቀን በእግሩ ተጉዞ ወደ ቦታው ደረሰ። ዑምራ ትባላለች ቦታዋ፣ ከአረፋ ጥግ ነች ሸለቆዋ። ልክ እዛ ስገባ አዲስ ስትራቴጂ ቀየስኩ። ግመል የጠፋኝ መስዬ ጮህ። ግመሌን ያየ ማን ነው? ምን ጠፍቶ ነው? ግመል የጠፋኝ አስመስዬ ኻሊድ አልሁዘሊን መፈለግ ባይኔ ጀመርኩ ይላል። ልክ ቀና ስል አይኑ ካይኔ ላይ አረፈ። በሴቶች ተከቦ ነበር። ልክ ሳዩ ይላል ፍርሃት በውስጤ ሲፈስ ታወቀኝ ይላል። ሰደቀ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ያሉት ምልክት አየ። ተጠጋት። ማን አንተ? እኔ ከአራት ትውልድ ውስጥ አንዱ ነኝ፣ ግን አንተ ያን ሰውዬ ልትዋጋው እንዳሰብክ ሰምቻለሁ። በስምም አልጠራቸው ነቢዩ ሰለላሁ ዐለይሂ ወሰለም። መሐመድም አላለም እንዳይታወቅበት። አዎ እሱን ልዋጋ ነው፣ አብሬህ ነዋ። አብሬህ ትዘምታለህ፣ አብሬህ ነው። ከጎኑ ተጠጋሁት። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ኻሊድ አልሁዘይሊ ሌላ ምልክት ነግረውታል። አንደበተ ርቱዕ ነው፣ ግጥሞች በጣም ይወዳል ይችላል ብለውታል። ይሄ ደግሞ አብደላህ ብን ኡነይስ ግጥም የሚችል ሰው ጠጋልኩትና በግጥሙ ጋር አረገው። ፈገግ ብሎ መለሰልኝ። በግጥም እለዋለሁ፣ ግጥም ይመልሳል። ተዋደድን። ከጎኑ አጣጣኛል። ምሽትም ሲመሽ ይላል እንግዲህ እኔ እያጫወትኩ ልደር አልኩት። ደስ ይለኛል። ገደም ማለሱ ግጥም እነግረዋለሁ፣ በግጥም ይመልሳል። እየተጫወትነ እየሳቅነ ምሽቱ ሲገባደድ በል እንግዲህ አንተ እንግዳ ገደም በል፣ ለኔ ቀን ጦር ሳደራጅ ሊሆንኩ ደክሞኛል ልተኛ አለኝ። ተኛ ይላል። ልክ ሲተኛ ኩርፊያ ሲጀምር ማንኮራፋት ተጠጋሁትና እርምጃ ወሰድኩበት ይላል። በ1000 ፈረሰኛ የተከበበ ጀነራል ፍራሹ ላይ ስርዓት አሳዘ። ተሸልኬ ወጣው። ካሁን ይገሉኛል። ወደ ማን? ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተጉዤ ሌት ቀን መዲና ስገባ ረሱልን ፊት ለፊት ሰለላሁ ዐለይሂ ወሰለም አየኋቸው። አፍላሃል ወጅህ አሉኝ። ፊትህ ነፃ ወጣ። ወወጅሁከ ያ ረሱለላህ፣ ያንተ ፊት ነው ነፃ ያወጣ። ወቀተልቱ ገደልኩት የአላህ መልእክተኛ። ፈቃለ ነዓም ወሰደቅት፣ እውነት ብለሃል። ለካ ወሬው ከዓርሽ ቀጠና መጥቶላቸው ነበር እንደተገደለ። ከዛም ያዙትና አብደላህ ብን ኡነይስን ወደ ቤት ነቢዩ ሰለላሁ ዐለይሂ ወሰለም ይዘውት ገቡ። ከገቡ በኋላ አንድ ሽመል በትር ምርኩዝ አወጡና ሁዝሁ ያዘው፣ ምልክት ነው አሉ። ያዘው። ይዞት ከቤት ሲወጣ ሰሃባው ይጠብቃል። ነቢዩ ምን ሰጡ? እቺን ሽመል ሰጡኝ። ምን አሉ? ተራመድባት አሉ። ታዲያ ለምን እንደሰጠ አትጠይቀው አላቸው። ወደ ነቢዩ ተመለሰ። ለምን የሰጡኝ? አላህ መልእክተኛ፣ እችማ በእኔና አንተ መሃል የውመል ቂያማ ምልክት ነች፣ ከእጅህ እንዳትለያት። ጀነት ውስጥ በዝች ዱላ ትራመዳለህ። ጀነት ውስጥ በኩራት
ዱላ ይዘው የሚራመዱ የውመኢዚን ቀሊል ትንሾች ናቸው አሉ። ምርጥ የአላህ ባሮች ጀነት ውስጥ በኩራት የወርቅ ዱላ ይዘው የሚራመዱ አንተ ከነሱ ውስጥ ነህ። አላሁመ ሰሊ ወሰለም ዐላ ነቢይና እንደዚህ አይነት የሚታጭ የ27 ዓመት ወጣት አሁን አለ ወይ? አሳሳቢ ሁኔታ ላይ ይገኛል። ቅንጦት የለመዱ ሞባይል የለመዱ አይፓድ ላይ ልባቸው የጠፋ ወጣቶች የሚመረጡበት ትውልድ ላይ ያለ። ይህን ወጣት ወደ ህይወት መለወጥ ወደ ከፍታው መመለስ የታሪክ ግዴታችን ነው። ወጣቶች ራሳችሁን መርምሩ፣ ግባችሁን ቅረጹ፣ ዓላማችሁን አስፈሩ፣ የወደፊት ህልማችሁን ጠይቁት። በሰራችሁት ወንጀል አላህ ማርታ ጠይቁት። ፈስተግፊሩ ፈቱባ ሊልሙስተግፊሪን። አልሐምዱሊላህ አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ዓለም ምትናፍቀው ኢትዮጵያ ምትቋምጥለት ወጣት ይህን ይመስላል። የመጀመሪያ ዓቂዳው የጸዳ ተውሒዱ ያማረ ናሲዑ ተውሒድ ሰሊሙል ዓቂዳ ያለ ከአላህ ውጭ ሌላን የማያጠቁ አላህን ብቻ የሚለምን ራሱን ከሽርክ ያቀበ ተውሒዱ ያማረ በአላህ ላይ የሚመካ እጆችን ወደ አርራህማን እያለቀሰ ያነሳ ኢትዮጵያ ተናፍቀዋለች። አዎ ተውሒዱ የጠራ ነው። ተውሒድን ያስተምራል፣ ከሽርክ ይከላከላል። ግን ሰዎችን ደግሞ ሙሽሪክ ብሎ አይሳደብም። ሰዎችን ካፊር ብሎ ታፔላ አይሰጥም። ነሕኑ ዱዓት ወለስና ቁጣት፣ እኛ ፈጣሪዎች እንጂ ዳኞች አይደለም። ፍርድ ያላ ሁለት ጠርዞች ታፔላ ያድላሉ። አንዱ ተውሒድ ገባን ሰለፊ ነኝ ብሎ ሰውን ካፊር ሲል ሙሽሪክ ሲል ልታገኘው ትችላለህ፣ ጀማዓት ተክፊር ብለናቸው። ሌላው ክንፍ ደግሞ ታገኘዋለህ ሰዎችን አስማው ሲፋት ላይ ሙጀሲም ናቸው ብሎ ደግሞ ካፊር ይላል። ሁለቱም ጠርዝ በእስልምና ዋጋ የላቸው። ይሄ ወጣት ከሁለቱ የጸዳ ነው፣ ተውሒዱ የጸዳ ነው። ለማህበረሰብ ግን ታፔላ አያድልም። አዎ ይሄ ወጣት በሱና የተዋበ ነው። የነቢዩን ፈለግ ይከተላል ሰለላሁ ዐለይሂ ወሰለም። ሱናቸውን ሕያው ያደርጋል። ከቢድዓ ራሱን ያቅባል፣ ከፈጠራ ራሱን ያቅባል። የሞላ ዲን እንደተሰጠው እርግጠኛ ነው። አልየውመ አክመልቱ ለኩም ዲነኩም፣ የሞላ ዲን ተሰጥቶታል። ለሱ መከተል እንጂ መፍጠር አልተፈቀደለትም። የመደንገግ ስልጣን ያላቸው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ብቻ እንደሆኑ ያውቃል። ቢድዓን መጨመር የእሳቸውን የሊደርሺፕ ስልጣን መቀማት እንደሆነ የሚያስባል። ቢድዓ በዲን ላይ የሚደረግ አዲስ ፈጠራ በውቡ የእስልምና ከተማ ውስጥ ዳርቻ ላይ የሰፈረ የጨረቃ ቤት፣ ዓለም በሚያምነው ተክለ ቁመና ላይ የተጨመረ ትርፍ አንጀት። ዲኑን ነቢዩ ሞልተው ትደዋል፣ ሱናን ይኖረዋል እሱ። ነገር ግን ወደ ሱና ይጣራ እንጂ ሰውን ሙብተድዕ ብሎ ደግሞ አይሳደብ። ራሱን የጀነት አድርጎ ለሌላው የቢድዓ ሰርቲፊኬት አያደለ። ተውሒዱ የጸዳ ሱናው ያማረ። ሶስተኛ በነቢዩ ፍቅር ውስጡ የተሞላ በነቢዩ ያለው ክብር ያማረ፣ በናፍቆት የሚሳሳላቸው፣ ሐውዳቸው ላይ ለመጠጣት የሚጓጓ፣ መስጊዳቸው ሄዶ ረውዳው ላይ ለመስገድ የሚናፍቅ፣ ልጆቹን በሳቸው ተቋሙን፣ ድርጅቱን፣ ሽልማቱን በነቢዩ ስም የሚሰይም፣ ሴት ልጆችን በሚወዷቸው ሚስቶቻቸው ስም የሚሰይም ትውልድ ነው የወጣት። የተለየ ፍቅር ያለው ውስጡ ለከ አሕሩፊ ረተልቱሃ ተርቲላ طوبى لشعر في مكرمك قيل صلى عليك الشعر حين نسره ويظل مهما قيل عنك قليلا. لنبي من هلال لك أحرف في دلوك أنت ناجم رتلتها ترتيلا عصب سدرك واجب. طوبى لشعر في مكرمك قيل سلانت درجيت بالتمجتم من حالي تعددنا صلى عليك الشعر قدموا راسو بانت لي صلوات أورده حين نسوبه قلت الله رجل الناس كمته ويظل مهما قيل عنك قليلا. سلانت منم بيبال ينسى على الله ملكتنيا يا حبيب الله بلو يتراتشوال يا خير خلق الله بلو يودساتشوال. ነገር ግን እርዱኝ ብሎ አይጠራቸው።
በሰላም ገላግሉ ብሎ ይማጸናቸው፣ ያወድሳቸዋል። ሶላዋት በሳቸው ላይ ያበዛል፣ ይናፍቃቸዋል። እንባው እሳቸውን ሲያስታውስ አይኑ ይሞላል። ነገር ግን ብቸኛ የሚጠራ ደግሞ አላህ መሆኑን ያውቃል። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም። ነቢዩና ሰሓባው እርዳታን አላህን በጠየቃችሁ ጊዜ እሺ አልኳችሁ ይላቸዋል። የሚጠራ አላህ ብቻ፣ የሚለመን አላህ ብቻ ነው። ነቢይ ግን ውስጣችን ናቸው፣ መንገዳችን ናቸው። ሁሌ እናወሳቸዋለን፣ እንገጥምላቸዋለን። ሶላት በሳቸው ላይ እናወርዳለን። ይህ ወጣት በነቢዩ ፍቅር የተዋበ፣ አዎ ይህ ወጣት ተናናሽና ትሁት ነው፣ ደግና ቸር፣ ራሱን ከሌላው ከፍ አድርጎ እንደነ ኢማሙ ሻፊዒ ነው መንገዱ። ኢማሙ ሻፊዒ ትልቁ ኢማም አንድ ግጥም አላቸው። ምን ይላሉ? ኡሒቡ ሳሊሒን ወለስቱ ሚንሁም ወአርጁ አን አናለ ቢሂም ሸፋዓ። እኔ እኮ ሷሊሖችን ወዳለሁ፣ ደጋጎችን፣ የአላህ ባሮችን፣ ግን ከነሱ አይደለሁም ይላል። ወአርጁ አን አናለ ቢሂም ሸፋዓ፣ የውመል ቂያማ አላህ የእነሱን ምልጃ እንዲሰጠን ይጠይቀዋል። ወአክረሁ መን ቢድዓቱሁም ልመዓሲ፣ ንግዳቸው ወንጀል የሆነን ሰዎች አጠላቸዋል። ወለው ኩና ሰዋአን ፊል ቂጣዕ፣ ምንም እንኳን በወንጀል እኩል ብንሆንም ይላል ታላቁ ኢማም ሻፊዒ ነው የሚሉት። ደረሳቸው ሰሟቸው። ማን? ኢማሙ አሕመድ። ኢማሙ አሕመድ በጣም ይወዷቸው ነበር። 40 ዓመት ሶላት አልሰገድኩም ለሻፊዒ ዱዓ ያረኩ ቢሆን እንጂ ይላል። 40 ዓመት ዛሬ ያስተማርኩ ወጣት ከሰዓት ይሰድባል። እኒህ ኢማሙ አሕመድ የኢማም ሻፊዒ ደረሳ ናቸው። 40 ዓመት ስጁድ አልሰገድኩም ኢማም ሻፊዒ ዱዓ ያረኩለት ቢሆን እንጂ ይላል። ልጃቸው በጣም ተገርማ ጠየቀች፣ ማን ነው ይህ ሻፊዒ በዚህ ልክ የምትወደው አለች። ቃል ካነ ከሸምስ ሊዱንያ ወከልዓፊየት ሊናስ። ሻፊዒ ማለት እኮ ለዱንያ እንደ ፀሐይ፣ ለሰው ልጅ እንደ ጤንነቱ ማለት ናቸው። ተለዋጭ አለው እንዴ? እንዲህ ነበሩ። ታዲያ ይሄን ግጥም በሌላ ግጥም መለሱላቸው። ቱሒቡ ሳሊሒን ወአንተ ሚንሁም ወሚንኩም ሰውፈ የልቀውነ ሸፋዓ። ደጋጎችን ትወዳለህ፣ አንተም ከነሱ ነህ፣ ከእናንተም ነው ነገ አላህ ሸፋዓን ይሰጣቸው። ወተክረሁ መን ቢድዓቱሁም ልመዓሲ ወቃከ አላሁ ምን ትልከ ልቢድዓ። ወንጀል ንብረታቸው የሆኑ ሰዎችን ትጠላለህ፣ አላህ ይጠብቅህና ከወንጀል ይላል። ሙተዋዲዕ ነው፣ ራሱን ዝቅ አርጎ ከሌላው ከፍ አርጎ ያስብ፣ በሰራው ስራ ይኩራራ። አላህ ባይቀበለኝስ ብሎ ስጋት ውስጥ ይኖራል። ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅላ። እነዛ የኔ ባሮች ይላል አላህ የሰጡትን ሰርተው፣ ደግ ሰርተው፣ መስጂድ ሰርተው፣ ዳዕዋ ሰርተው፣ ሰደቃ ሰርተው፣ ጀሃድ ወጥተው፣ ሐጅ አድርገው፣ ዑምራ አድርገው፣ ወላጆቻቸውን ተንከባክበው፣ ማህበረሰቡን ረድተው፣ ወቁሉብሁም ወጅላ፣ ልባቸው ግን ይረዳል። ተቀብሎኝ ይሆን አላህ። ሙእሚን በዚህ ፍርሃት ውስጥ ነው የሚለው። እሱ ናጂያ ነፃ ያወጣ ሆኖ ሌላውን የቢድዓ ታፔላ ያድል፣ የሽርክ መታወቂያ ያድል። የእሱን ፍጻሜ ምን አሳውቁት? አዎ ምን ጠብቀው ወጣት፣ ታታሪ፣ ሰራተኛ፣ ከጫት የራቀ ስፖርተኛ፣ ፊዚካሊ ፊት የሆነ ጤነኛ፣ ትጉ ኢትዮጵያ ትናፍቀዋለች።